على سيدنا محمد وعلى آله وصحبه الطيبين الطاهرين إن شاء الله ወንድሞች እህቶች ሁላችንም ልያችንን ለአላህ Subhanahu Wa Ta'ala በማድረግ በቅድሚያ እኔ ራሴንም በመቀጠል ደግሞ እናንተን አስተዋውሳለሁ አልহামዱሊላህ ረብል ዓለሚን አላህ በخير ነገር መተዋወስን ስላገራልንና በخير ነገር መተዋወስን የኛ ድርሻ የኛ እጣ አላህ ስላደረገ ምስጋና ይገባው ኢንሻአላህ ያው ከዚህ በፊት ጀመርነው ርዕስ ነበረ በዳታ ምክንያት እንዳጋጣሚ ተቋርጦ ሳይጨርስ ቀርቷል በአላህ Subhanahu Wa Ta'ala ፍቃድ በዛው ላይ የምንቀጥል ይሆናል ዛሬ ሁላችንም በነሻጧ እዚህ درس ላይ የምንተዋወሳቸው ነገራቶች ከልባችን ለመከታተል ጠይቃለሁኝ እንደምናውቀው ወንድሞች እህቶች ألذ العلوم العلم بالله وصفاته ተብሏል ዑለማዎች እንዳሉት ከዑሉሞች ከእውቀቶች ጣፋጭና እርካታ ያለው የሆነው علم ስለ አላህና ስለ ባህሪያቶቹ የተያያዘ የሆነ علم ነውና ጣፍጦን ረክተንበት ጥሞን መሆን አለበት እንደዚህ ያሉ ዲናዊ ነገሮችን ስንሰማ ስንከታተል በተለይ ደግሞ መሰረታዊ በሆኑ ነገሮች ላይ ሲሆን ነገሩ የበለጠ ትኩረት የሚጠይቅ ነገር ነውና እንደምናውቀው አላህ Subhanahu Wa Ta'ala خالق السماوات والأرض ጌታችን አላህ የሰማይ የምድሩ ፈጣሪ ዓለማትን ያስገኘ የሆነው ጌታ ፍጥረታቶች ከሚገለጹበት ከፍጥረታት ባህሪያት የጠራና خلقን በጠቅላላ የማይመስል መሆኑን የተለያዩ የቁርአን አንቀጾችን በመጥቀስ ጀምረናል እንደሚሳል አላህ Subhanahu Wa Ta'ala በተከበረው የቁርአን አንቀጽ ላይ ليس كمثله شيء وهو السميع البصير ብሎ እርሱ አላህ እርሱን መሳይ ወይ እርሱን የሚመስል ምንም ነገር የለም ብሎ ሲል በሱና በፍጥረታቱ መካከል ሙሻባሃ ሙማሰላ የሚባለው መመሳሰል የሚባል ነገር እንደሌለ ገልጾልናል በሱረቱ الإخلاصም ولم يكن له كفوا احد በማለት እርሱ አላህ ለርሱ አንድም አቻ ቢጤ አምሳያ እንደሌለው ነግሮናል በሱረቱ النحل ላይ ደግሞ فلا تضربوا لله الامثال በማለት ለአላህ Subhanahu Wa Ta'ala አምሳያዎችን አታድርጉ ለአላህ አምሳያን አትስጡ አላህን ከፍጥረታቶች ጋር አታመሳስሉ ሲል አላህ Ta'ala ይነግረናል ወደ ሱረቱ البقرة ከመጣንም ደግሞ አላህ Ta'ala فلا تجعلوا لله اندادا በማለት ለአላህ Subhanahu Wa Ta'ala ቢጤ አቻ አምሳያን አታድርጉ በማለትም አሁንም ይነግረናል ወደ ሱረቱ መርየም ከመጣን ደግሞ አላህ Subhanahu Wa Ta'ala هل تعلم له سميا በማለት ለርሱ ለአላህ አምሳያን አቻን ቢጤን ታውቅለታለህነ እርሱ አላህ Ta'ala አምሳያ ቢጤ የሌለው የሆነ ጌታ ነው ብሎ አላህ Ta'ala ይነግረናል በሱረቱ النحل አሁንም ካየነው ولله المثل الأعلى በማለት ለአላህ Subhanahu Wa Ta'ala ከፍ ያሉና የላቁ የሆኑ ባህሪያቶች እንዳሉት በዚህ በቁርአን አንቀጽ ይነግረናል እነዚህ አሁን የተቃቀስናቸው የቁርአን አንቀጾች ሙፈሲሮች ዑለማኡ ሰለፍ ዑለማዎች በምን መልኩ ተረድተውታል በሚለው ላይ የተወሰኑ የሙፈሲሮችን አቅዋል ጠቅሰናል الإمام الطبري الإمام الزجاج الإمام أبو منصور الماتريدي الإمام الطبراني الإمام ابن أبي حاتم እነዚህ ሙፈሲሮች በእነዚህ በተቃቀስናቸው አያዎች ላይ ያስቀመጧቸውን ተፍሲር በኩቱቦቻቸው ማየት ይቻላል እና
ጌታችን አላሁ ሱብሓነሁ ወተዓላ በሱ ላይ በባህሪያቱ ላይ ልንረዳውና ልናውቀው ከሚገቡ መሰረታዊ ከሆኑ ነገሮች አንዱ ይሄንን ማወቅ ነው። በፈጣሪና በፍጥር መካከል መመሳሰል የሚባለው ነገር እንደሌለ፣ በፈጣሪና በፍጥሩ መካከል ከአይነቶች በአንዱ አይነት ከመንገዶች በአንዱ እንኳን መንገድ ሙሻባሃ የሚባል ነገር መመሳሰል የሚባል ነገር እንደሌለ ማወቅና ይሄንን መረዳት መሰረታዊ ነገራቶች ናቸው። ቁርአኑ ያስተማረው ይሄን ነው። ሐዲሱ የነብያችን አለይሂ ሰላቱ ወሰላም አስተምሮት ይሄ ነው። ዑለማኡ አሰለፍ በዚያ በ300 ክፍለ ዘመን ውስጥ የነበሩ ታላላቅ ዑለማዎች የነበሩበት ያም ሲያምኑበት የነበረው የሆነው አቂዳ ይህ ነው። በዚህ ተቃራኒ ፍጥረታቶች የሚገለጹባቸው ፍጥረታቶች ፍጡር እንደመሆናቸው የሚገለጹባቸውና በላያቸው ላይ ያሉ የፍጥረታት መገለጫ የሆኑ ብዙ ባህሪያቶች አሏቸው። ዋነኛውና የመጀመሪያው ፍጥረታቶች ፍጡርነታቸውን ከሚያሳዩና ፍጥረታቶች ፍጡርነታቸውን ከሚያረጋግጡልን መካከል ፍጥረታቶች በአካልና በአካል ባህሪያት መገለጻቸው ነው። ይህ ዓለም እንደምንመለከተው በታችኛውም ክፍል ሆነ በላይኛውም ክፍል ያሉ ዓለማት አካላትና የአካል ባህሪያቶች ናቸው። አካላትና አካላቶች የሚገለጹባቸው የአካል መገለጫዎች አሉ። በእነዛ ነው የሚገለጸው። አላሁ ሱብሓነሁ ወተዓላ አካል አይደለም ክፍል አካል ያለው በአካል የሚገለጽ በክፍል አካል የሚገለጽ በአካል ባህሪያት የሚገለጽ የሆነ ጌታ አይደለም የሚለው ሙሉ የዑለማዎች አቋም። ዑለማዎች ቁርአን ሐዲስን በትክክለኛ መንገድ የተረዱ ሱሐባዎች፣ ታቢዒዎች፣ አትባዑ ታቢዒን ይሄ እምነታቸው ይሄ አቋማቸው እንደሆነ በደንብ የምናይበትና የምናብራራበት ነው بإذن ተዓላ። ወደ ሰለፎች አቅዋል ያው ሰለፎች ስንል አንደኛ ቁርአንና ሐዲስን በትክክለኛ ግንዛቤ የሚረዱት እነሱ ናቸው። ረሱሉም አለይሂ ሰላቱ ወሰላም عليكم بأصحابي ثم الذين يلونهم ثم الذين يلونهم በማለት እሳቸውን ባልደረቦች የነብዩን አለይሂ ሰላቱ ወሰላም ባልደረቦች ሱሐባዎችን በመከተል ላይ ከዚያም ቀጥሎ ደግሞ ሱሐባዎችን ተከትለው የመጡትን በመከተል ከዚያም ደግሞ ሱሐባዎችን ተከትለው የመጡ ሰዎችን ተከትለው የመጡትን በመከተል ላይ ሲያስታውሱ ለምንድነው እነዚህ ደጋግ 3 ክፍለ ዘመኖች የሱሐባዎች የታቢዒዎች የአትባዑ ታቢዒን ክፍለ ዘመን በእስልምና ላይ በቁርአን በሐዲስ ላይ ያላቸው ግንዛቤ ከሌሎቹ ሙቀደም በመሆኑ ነው። ለዚያ አንዳንድ ሰው አላሁ ሱብሓነሁ ወተዓላ በአካል የሚገለጽ አይደለም ሲባል አላህ አካልን የምንገልጽባቸው ነገሮች እንደ ወሰን ያለው ሐድ ያለው መጠን ያለው አካል ስፍራ መያዝ አቅጣጫ መያዝ መንቀሳቀስ መረጋጋት መቆም መቀመጥ መሸጋገር ምንላቸው ነገራቶች ያው ባጭሩ አካልና የአካል ባህሪያቶች አካልን የምንገልጽባቸው የሆኑ ነገራቶችን ከአላህ ስናስወግድ ይህ ማለት ሱሐባዎች በዚህ ላይ ያልተናገሩ ወይም ሰለፎች በዚህ ላይ ምንም አይነት ንግግርን ያላስቀመጡ በል ሰለፎች የዚህ አይነት ንግግርን አይደለም ሊናገሩ በተቃራኒው አላህን አካል ነው ብለው የሚያምኑ እንደዚሁም ክፍል አካልን ለአላህ የሚሰጡ አካላት የሆኑ ነገራቶች የሚገለጹባቸው ባህሪያቶችን እነሱም ለአላህ እንደሚያጸድቁ አድርጎ የሚያምንና ይሄን የሚረዱ የሆኑ ተጅሲም ተሽቢህ ያለባቸው ሰዎች በጣም በርካታ ናቸው። ያ ሰዎች እንደሚሉትና እንደሚያስቡት እንዳልሆነ የበለጠ ግልጽ እንዲሆን ኢንሻአላህ የነብያችን አለይሂ ሰላቱ ወሰላም የልጅ በሆኑት الامام الحسين የተናገሩትን ንግግር እንደ መግቢያ ኢንሻአላህ እንጀምራለን።
الإمام الحسين بن علي بن أبي طالب رضي الله عنه يا نبياتنا عليه الصلاة والسلام يلج لجي هونت سلا الله سبحانه وتعالى عندي بمالت يناقرالو لا يعرف بالحواس ولا يقاس بالناس نوحده ولا نبعضه إلى يمالت الله سبحانه وتعالى لا يعرف بالحواس الله بحواس አይታወቅም ይላሉ እነዚህ ታላቅ ሷሐቢ لا يعرف بالحواس ማለት እንደምናውቀው الحواس الخمس የምንላቸው አምስት ሐዋሳቶች የምንላቸው በመላስ መቅመስ በአፍንጫ ማሽተት በእጅ መጨበጥ በእጅ መንካት በእጅ መዳበስ ባይን ማየት በጆሮ መስማት እነዚህ ሐዋሱል ኸምስ የምንላቸው ነገራቶች ወይም አምስት ሐዋሳት የምንላቸው ፍጥረታቶች የሚገለጹባቸው ናቸው لا يعرف بالحواس ማለት እዚህ ቦታ ላይ ምን ወስደው ወይም ይሄ አባባል ትርጉም አላህ ሐዋሶችን እነዚህን አምስት ሐዋሳቶችን ለሱ በማድረግ እነዚህ ሐዋሶች እሱ አሉት በማለት አይታወቅም لا يعرف بالحواس ማለት الله سبحانه وتعالى أعضاء جوارح شم ذوق የሚባሉ ነገሮች አሉት በማለት አይታወቅም ነው لا يعرف بالحواس በማለት የፈለጉበት ወይም እሳቸው እዚህ ጋር መግለጽ የፈለጉት ነገር ልክ ክፍለ ፍጥረታቶች በሐዋስ እንደሚገለጹት አላህ በሐዋስ እሱን አለው በማለት አላህን በዚህ መንገድ ልናውቀው አንችልም ولا يقاس بالناس الله سبحانه وتعالى لا يقاس بالناس በሰዎች አይነጻጸርም በሰዎች አይለካም خالق ፈጣሪ ከሰዎች ጋራ የሚለካ ከሰዎች ጋራ የሚነጻጸር ሰዎች በሚገለጹበት ሰዎች ባህሪያቸው ነው ተብሎ በሚባልበት አላህ Subhanahu Wa Ta'ala ቅያስ አይደረግም አንዳንዶች እንደሚሉት ጭራሽ አላህ Subhanahu Wa Ta'ala ሰውን ሲፈጥር በራሱ ሱራ ላይ አድርጎ ነው ብለው አደምን على ሱረት ይሄ ነው ነገር ግን ደግሞ አላህ ልክ እንደ አደም ሱራ ቢኖረው አደም ልክ አላህ Subhanahu Wa Ta'ala በርሱ ሱራ ላይ አድርጎ يحقق على الله ሱራን በማጽደቅ በራሱ ሱራ ላይ አድርጎ ነው የፈጠራቸው ነገር ግን በከይፍያ ይለያያል እንጂ በሁኔታ በአላህና በአደም መካከል ያለው ሱራ ሐቂቃ ለሁለቱም ምስል ወይም ሱራን አጽድቀው ነገር ግን በከይፍያ ግን በአላህና በአደም መካከል ያለው ይለያያል እንደሚሉት ሳይሆን አስለን ولا يقاس بالناس አላህ በሰው ቅያስ የሚደረግ ይሆን አይደለም በማለት ከዛ ሲቀጥሉ ምን ይላሉ نوحده ولا نبعضه ይላሉ نوحده الله سبحانه وتعالى توحيدን በብቸኝነት እንገልጸዋለን አላህ አጋር የለውም የአላህ Subhanahu Wa Ta'ala አንድ ነው ነገር ግን ደግሞ لا نبعضه አላህን በባዕድያ አንገልጸውም በባዕድያ ማለት አላህን ይከፋፈላል አላህን እንቅሳምና ተጀዙእ መከፋፈል መቆራረጥ የሚባል በሆነ ነገር አንገልጸውም ለምንድነው እዚህ ጋር لا نبعضه የተባለው ليس جسما አካል አይደለም አካልን ነው ሁለት ሶስት አራት ወደ ብዛት ወዳለው ነገር መከፋፈልም ሆነ መለያየት መቆራረጥ የሚያመቸው ነገር ግን አላህ Subhanahu Wa Ta'ala አካል አይደለምና ልክ አካል እንደሚከፈለው አካል ሁለት ሶስት እንደሚሆነው አይደለምና نوحده ولا نبعضه ይላሉ ይሄ አሁን የገለጽነው الامام الحسين ابن علي ابن ابي طالب የተናገሩት ንግግር لا يعرف بالحواس ولا يقاس بالناس نوحده ولا نبعضه የሚለው የዚህ ታላቁ ዓሊም ንግግር الامام ابن عساكر ታሪኹ ዲመሽቅ ላይ ያስቀመጡልን ነው ማለት ነው الامام ابن عساكر ታሪኹ ዲመሽቅ ላይ ይህንን የኢማም ሁሰይን ንግግር በዚህ መልኩ ያስቀምጡልናል ይህንን የኢማም አልሁሰይን ንግግር ካየነው አላህ Subhanahu Wa Ta'ala
በአካል እንደማይገለጽ አላሁ ስብሓነሁ ወተዓላ በአምስቱ ሐዋሳት እንደማይገለጽ አላሁ ስብሓነሁ ወተዓላ በአካል የሚገለጽ በመከፋፈል በመቆራረጥ የሚገለጽ አይደለም በማለት ይነግሩናል። ወደ ልጃቸው ስንመጣ የራሳቸው ልጅ አልኢማም አልሁሰይን ወደ እሳቸው ልጅ ስንመጣ አልኢማም ዘይኑል ዓቢዲን በመባል የሚታወቁት አልኢማሙ ሰጃድ በመባልም ይታወቃሉ። እነዚህ ታላቅ ዓሊም ምን ዑለማ ሰለፍ ናቸው። የእሳቸው ልጅ ናቸው። እሳቸው ስለ አላሁ ስብሓነሁ ወተዓላ እንዲህ በማለት ይነግሩናል። لا إله إلا أنت لست بمحدود فتحد لا تحس ولا تمس ولا تجس لا إله إلا أنت سبحانك لا يحويك مكان لله. تملكتوا لا إله إلا أنت بلو በእውነት ሊመለክ የሚገባ የሆነ ጌታ የለም አንተ ብትሆን እንጂ አሉና ከዛ በኋላ አካል የሚገለጽበት ወይም የአካል መገለጫ የሆነው አንዱ ምንድን ነበረ? ኢስባቱል ሐድ ወይም ደግሞ አካልን በሐድ መገለጽ አካል ነው ብሎ መገለጽ ወይም በአካልነት በመጠንነት መገለጽ ነበረ። ነገር ግን ሐድ የሚባለው ነገር ልኬት መጠን የሚባለው ነገር የሚኖረው ያ ልኬት ማብቂያው ያ መነሻ ኖሮት መድረሻ የሚኖረው በመሰረቱ አካል ሲሆን ነውና ከአካልነት ደግሞ እሱ የጠራ በመሆኑ አካል የሚገለጹባቸው የሆኑ ነገራቶችን ከአላህ በማስወገድ ላይ እንደዚህ በማለት ይናገራሉ። ለስተ ቢመሕዱድን ፈቱሐድ አንተ መሕዱድ አይደለህምና መጠን ያለህ ልኬት ያለህ ሐድ ያለህ የሆንክ ጌታ አይደለህም። ፈቱሐድ በመጠን የምትገለጽ ለመሆን ወይም ደግሞ ሐዱ እንዲህ ነው ለማለት መሕዱድ አይደለህም፣ መጠን ልክ ያለህ አይደለህም። لا تحس ولا تمس ولا تجسل لا تحس ሐዋሱል ኸምስ አሁንም የሚደርስብህ በሐዋሱል ኸምስ የምትገኝ አይደለህም። لا تمس ولا تجس አትነካ አትጨበጥ የምትነካ የምትጨበጥ የምትያዝ አይደለህም። ጠቅለል ባለ መልኩ አካል አይደለህም አሉ። لا إله إلا أنت سبحانك لا يحويك مكان በማለት አሁንም አካል ሲባል አካልን ቦታ ይይዘዋልና አካል ሲባል አካል ቦታን ያስፈልገዋል፣ ቦታን በቦታ ይገለጻልና አሁን ደግሞ አላሁ ስብሓነሁ ወተዓላ አካል አይደለም፣ አካል የሚገለጽበት ባህሪ ሊገለጽበት የሚችል አይደለምና ላ يحويك መካን በማለት ቦታ አያካብህም በማለት ይገልጻሉ። ይህ አሁን የሳቸው ንግግር الإمام زين العابدين يتناقروا تنقر لا إله إلا أنت لست بمحدود فتحد لا تحس ولا تمس ولا تجس لا إله إلا أنت سبحانك لا يحويك مكان يالوتن. الإمام الحافظ محمد مرتضى الزبيدي اتحاف السادة المتقين بتبال لاي كساتشو أنستو اسك زين العابدين درس بمدرس سند ይህን ንግግራቸውን اتحاف السادة المتقين ላይ ያስቀመጡልና የዘገቡልን ይሆናል ማለት ነው። ስለዚህ እነዚህ የጠቀስናቸው ዑለማዎች እንደነ الإمام الحسين ያሉ እንደነ الإمام زين العابدين ያሉ ከአላህ Subhanahu Wa Ta'ala ሙሉ በሙሉ አካልነትን በማስወገድ አላህ Subhanahu Wa Ta'ala በአካል ባህሪያት እንደማይገለጽ ያስቀመጡልና የገለጹልን ይሆናል ማለት ነው። ወደ ሌሎች ዑለማዎች ስንመጣ ወደ ሰለፎች ማለት ነው። ያው እነዚህን ካንዱ ዓሊም ወደ ሌላ ዓሊም ካንዱ ዓሊም ወደ ሌላ ስንሸጋገር ወንድሞች እህቶች በጥብቅ ልንረዳው የሚገባው ነገር እነዚህ የምንጠቃቅሳቸው ታላላቅ የሰለፍ ዑለማዎች የተረዱትንና እነሱ በነበሩበት እምነት ላይ እንድንሆንና የነሱ እምነት ምንድን ነበር የሚለውን ነገር በትክክል መልኩ እንድንረዳ ነውና ኢንሻአላህ ሁላችንም እነዚህ የምንጠቅሳቸው የሆኑ ዑለማዎች እምነታቸው ምን ነበር የሚለው በጥብቅ እንድንይዝ አስታውሳለሁ። الإمام أبو حنيفة رضي الله عنه من كبار علماء السلف ናቸው። ከታላላቅ ከሰለፍ ዑለማዎች ናቸው። እነዚህ ታላቅ ዓሊም
ሐነፊያ በማለት የሚታወቀው መዝሀብ መስራች ሲሆኑ በአቂዳ ላይ እጅግ በጣም ትልቅ ድርሻ አላቸው። አቂዳ ላይ በሰፊ ከተናገሩ ዑለማዎች መካከል ናቸው። አልኢማም አቡ ሐኒፋ ብሎ ማለት ብዙ ሪሳላዎች አሏቸው የአቂዳ ኪታቦች። ከነዛ ውስጥ አልፊቅሁል አክበር በዋነኝነት የሚጠቀስ ነው። እነዚህ ዓሊም አልፊቅሁል አክበር በተሰኘ ኪታባቸው ላይ አላህን ከአካልነት ማጥራት ብቻ ሳይሆን አካል ሆኖ አካል በመሆኑ የአካል መገለጫ የሆኑ ነገራቶችን ጭምር ከአላህ Subhanahu Wa Ta'ala ያስወግዱ ነበር። እንደ መግቢያ ከዚህ በፊት በተቀስነው ላይ ኢንሻአላህ ያንን መልሰን በማንሳት ከዚያ ወደ ሌላ ንግግራቸው የምንሄድ ይሆናል። الإمام أبو حنيفة رضي الله عنه الله سبحانه وتعالى المنور بميقلصበት ሰዓት وهو شيء لا كالاشياء بلو ومعنى الشيء اثباته شيء ማለት የአላሁ ተዓላን መኖር ማጽደቅ ነው ብለው بلا جسم ولا جوهر ولا عرض ولا حد له ولا ضد له ولا ند له ولا مثل له ብለው አላህ አካል በአካል ባህሪ በጀውሃር በሐድ በመጠን በንድ በሚስል እንደማይገለጽ ያስቀምጣሉ። حتى يا الله واحدነት የአላህ Subhanahu Wa Ta'ala አንድ መሆን የሱን አጋር የሌለው መሆኑን በሚገልጽበት ሰዓት አንድ ጅስም በሚገለጽበት ወይም በቁጥር መንገድ ነው የሚለውን ሰዎች እንዳይረዱና እንዳይገነዘቡ በማለት والله واحد ብለው لا من طريق العدد ነው ያሉት። አላህ አንድ ነው ሲባል በቁጥር መንገድ አይደለም፣ ቁጥር ይጨምራል ይቀንሳል። የአላህን አሐድነት ወይም የአላህን ዋሂድነት ሲናገሩ ولكن من طريق انه لا شريك له ብለው እርሱ ምንም አጋር የለው لم يلد ولم يولد ولم يكن له كفوا احد በማለት ለአላህ Subhanahu Wa Ta'ala አምሳያ እንደሌለው ሲቀጥሉ ምን ይላሉ? لا يشبه شيئا من الاشياء من خلقه ولا يشبه شيء من خلقه በማለት ይናገራሉ። ከዚህም አልፎ አማኞች ጀነት ውስጥ ገብተው አላህ Subhanahu Wa Ta'ala ይመለከታሉ ሲባል ሙሸቢሃዎች እንደሚገምቱት ፍጥረታት ፈጣሪያቸውን በሚያዩ ሰዓት የጀነት ሰዎች የጀነት ባለቤቶች ፈጣሪያቸውን በሚመለከቱ ሰዓት ልክ አንድ ሰው ሌላኛውን ሰው እንደሚያየው ወይም አንድ ሰው ሌላኛውን ነገር ከፍጥረታቶች እንደሚያየው በርቀት በቦታ በአቅጣጫ ከቀኝ ከግራ ከፊት በሚለው እንዳልሆነ ለማስረዳትና ይሄንን በመናገር ላይ ምን ብለው ተናግረዋል? ويراه المؤمنون وهم في الجنة بأعين رؤوسهم بلا تشبيه ولا كيفية ولا جهة ولا يكون بينه وبين خلقه مسافة በማለት